ይህ አዋዜ ልዩ ነው። የኢስታንቡሉ ከንቲባ መታሰር በኤርዶጋን መንግሥት ላይ ከፍተኛ ሀገራዊ ንቅናቄ ፈጥሯል። በየተለያዩ የሀገሪቱ ክፍሎች የሚደረጉ ሰልፎች፣ የተቃውሞ ሰልፎች ተባብሰው እንደቀጠሉ ሲሆን በተለይም በኢስታንቡል ከማዘጋጃ ቤቱ ቅጥር ውጪ 10,000 የሚሆኑ ተቃዋሚ ሰልፈኞች በተገኙበት ወይም በተቸመቸመቹበት መድረክ ላይ የእስረኛው ከንቲባ ባለቤት መድረኩን በመረከብ በጣም ቆራጥ ንግግር ማሰማታቸውን የሚዘግብ ዜና ነው እየሰማን ያለ ነው። ይህ በእንዲህ እንዳለ ደግሞ ራሳቸው እስረኛው ከንቲባ ከወህኒ ቤት ሆነው ለስድስተኛ ተከታታይ ምሽት ውጡ በማለት አገሬውን ለሰልፍ እየጠሩ ነው። የአገሪቱ ፕሬዝደንት ኤርዶጋን የግጭት ንቅናቄ በማለት ጠርተውታል ይህንን የህዝብ ቁጣና ተቃውሞ። ከዚያ አንጻርም እንቅስቃሴው እንዲቆም አበክረው በማሳሰብ አስጠንቅቀዋል። ዳንኤል፣ ዜናውን ተከታትለው ከሆነ አንዳንድ ነጥብ ለአድማጮቻችን ለማስጨበጥ የቱርኩ ፕሬዝደንት ኤርዶጋን ያው በስልጣን ላይ 22 ዓመት አስቆጥረዋል። በ11ዱም በጠቅላይ ሚኒስትርነት፣ ቀጣዩን ደግሞ በፕሬዝደንትነት። ዞሮ ዞሮ በፊት ጠቅላይ ሚኒስትር የነበሩት እሳቸው ናቸው። አሁን ፕሬዝደንቱም እሳቸው ናቸው። እንግዲህ በ2028 አዲስ ፕሬዝደንታዊ ምርጫ አለ። በግልጽ የሚታየው አሁን ተቃዋሚዎች እንደሚከሱትና የህዝብ ማዕበል ያስነሳው ተቃውሞ እንደሚያሳየን ኤርዶጋን ምንም እንኳ እስካሁን ድረስ ለ22 ዓመታት ስልጣን ላይ የቆዩና ዕድሜያቸውም 71 ቢሆንም ለሚቀጥለው ምርጫም ራሳቸውን ለማቅረብና ፕሬዝደንትነታቸውን ለመቀጠል እንደሚፈልጉ የሚያሳይ ነው። ዓለም እንግዲህ ከንቲባው መታሰራቸውን ተከትሎ ከፍተኛ የህዝብ የተቃውሞ ንቅናቄ እንደፈጠረ ይታወቃልና በዚህ ከፍተኛ ተቃውሞ በሚካሄድበት ወቅት የከንቲባው ባለቤት ንግግር አድርገዋልና ንግግራቸው ምን ላይ ያተኮረ እንደነበር ብትገልጽልን። ባለቤታቸው በቀጥታ ሌሊቱን ትናንት የነበረው የህዝብ ሰልፍ ላይ ከማዘጋጃ ቤት ውጭ የነበረው ላይ ወጥተው ተገኝተው ንግግር ነው ያደረጉት። የባለቤት እንግዲህ ኢክራም ኢማሞግሉ የ54 ዓመት ጎልማሳ ናቸው። ባለቤታቸው ደግሞ ከሳቸው በጣም ያነሱ ልጅግር ናቸው። ዲሌክ ካያን ኢማሞግሉ ይባላሉ። እና በቀጥታ መድረክ ላይ ወጥተው ምንድን ያሉት ፕሬዚደንት ሬሲፕ ጣይብ ኤርዶጋን ይህንን ህዝብ የወደደውን የተቃዋሚ መሪ ኢላማ በማድረጋቸው፣ ኢላማ ማድረግ እንግዲህ በዚህ በተቃዋሚዎች አቀራረብ በሙስና ወንጀልና በአሸባሪነት ተጠርጥረው ነው የሚለው ክሳቸው። ፍርድ ቤት ቀርበዋል። ከቀረበ በኋላ የሽብር የሚለውን አንስቶላቸዋል፣ ማስረጃ የለም በሚል ነገር ግን የቀረበባቸውን የሙስና ክስ በእስር ቤት ሆነው የመጀመሪያው ቅድመ ምርመራ እንዲካሄድባቸው ብሎ ነው የወሰነው። ስለዚህ በእስር ቤት ይቆያሉ። ከዛ በኋላ ደግሞ ይሄ ቅድመ ምርመራ የሚባለው በሚደርስበት ላይ ተመስርቶ ኬዙ በዛ መንገድ ይቀጥላልና የከንቲባው ዕጣ ፈንታ ምን ሊሆን እንደሚችል ገና ጠብቆ ማየት የሚያስፈልገው ነው። እና ሲኤችአር ይባላል የከንቲባው ያሉበት ዋናው የተቃዋሚ ፓርቲ ስም ነው። ሲኤችአር በምህጻረ ቃል በነሱ ቋንቋ በቱርክ ቋንቋ የሪፐብሊካን የህዝብ ፓርቲ ነው የሚባለው። እና በ2028 ዓ.ም የሚካሄደው ምርጫ ፕሬዚደንታዊ እጩ አድርጎ የመረጣቸው እኚህን ከንቲባ ነው። ከንቲባው ከመታሰራቸው በፊት በጣም ለሁለተኛ የስልጣን ዘመን ነው በከንቲባነት እያገለገሉ ያሉት ኢስታንቡል እና ከፍተኛ የህዝብ ውዴታና ፍቅር ማግኘት የቻሉ ናቸው። በባህሪያቸው ዘና ፈታ ያሉ ከተለያየ ማህበራዊ ቡድን ጋር ወይም የተለያየ አመለካከት ካላቸው ቡድኖች ጋር በቱርክ ዜግነታቸው በቀላሉ ቀርቦ የመነጋገር የመተማመን ችሎታ ያላቸው ናቸው።
የሀገሪቱ ፖለቲካ አንዱን ወዳጅ ሌላውን ጠላት አድርጎ የሚሄድበት ይሄ እኛና እነሱ የሚል የአሁኑ በስልጣን ላይ ያለው መንግስት አይነተኛ ያገዛዝ ዘይቤ ነው። ከዚህ ፍጹም የተቃረነ ሁሉም ቱርካውያን አለውበት የኔም ነው የሚሉት አይነት ፖለቲካዊ ዘይቤ ይመርጣሉ ተብለው ይወደሳሉ። እና ምንድነው ባለቤታቸው ንግግሯን በመቀጠል ምንድነው ያለችው? በኢክሬም ላይ የደረሰው በደል በእያንዳንዱ ቱርካዊ ህሊና ውስጥ ስሜት የነካ ነው። ስለዚህም የሱ በደል በደላቸው ሆኗል የሚል መልእክት ነው ያስተላለፈችውና ትንሽ ባህሪው ኃይለኛና የተባባሰ ነው። ምናልባት አንዳንድ ጊዜ አሸንፈው ወይም አዳፍነ ማለፍ የምትችሉ አለ። አንዳንዴ ደግሞ ብታልፈውም ማታልፈው አይነት ችግር አለና እስካሁን ባለ ሁኔታ በእውነት በቱርክ ያለው ሁኔታ በጣም የተባባሰ ነው። ለምሳሌ የፈረንሳይ ውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ ምንድነው ያለው? የከንቲባው ኢክሬም ኢማሞግሉ እና የሌሎች ፖለቲከኞች የፖለቲካ መሪዎች መታሰር ዲሞክራሲ ላይ የተካሄደ በጣም ከባድ ጥቃት ነው ብሎ ነው የገለጸው። እና ይሄው የፈረንሳይ ውጭ ጉዳይ ሚኒስቴር በመግለጫው የራሱ የኤርዶጋን መንግስት በዓመት ስልጣን ላይ ነው ያለው። ምንድነው ዋና ቃል የገባበት ጉዳይ የተቋሚ ፖለቲከኞችን መብቶች ለመጠበቅ ነው። እና አሁን የነሱ አጥቂ ሆኖ መገኘት የለበትም። የመናገር ነፃነቶች መከበር አለባቸው። ሰዎች የመሰብሰብ ነፃነታቸው የህግ አገዛዝ የመሰረት ድንጋይ ነው የሚል መግለጫ ነው ያወጣባቸው። የአውሮፓ ምክር ቤት በበኩሉ እነዚህ ለዲሞክራሲና ለሰብአዊ መብቶች መጠበቅ የተሰጡ ቃል ኪዳኖች መጠበቅ አለባቸው። ከቱርክ ጋር ለሚኖረን ግንኙነት እነዚህ ምሰሶ ናቸው። ቱርክ የአውሮፓ ህብረት ከቱርክ ጋር ለሚኖረው ግንኙነት ዋናው ሚዛኑ ቁልፉ እነዚህ የዲሞክራሲና የመናገር መብት ነፃነት ዋነኛ የመሰረት ድንጋይ ናቸው በማለት ነው መግለጫ የሰጠው። ስለዚህ ስትመለከት ውጥረቱ ቀላል ነገር አይደለም። በነገራችን ላይ ቱርክ እስካሁን የአውሮፓ ህብረት አባል አይደለችም። የአውሮፓ ህብረት አባል ለመሆን ብዙ ቅድመ ሁኔታዎች አሉ። አንዱ ዋናው የዲሞክራሲ እና የሰብአዊ መብት የመናገር መብት የግለሰቦች ነፃነት የሚባሉ መሰረታዊ ነገሮች እነሱ ምን ያህል ይከበራሉ፣ ምን ያህል ተግባራዊ ናቸው የሚለው ዋነኛ መመዘኛው። በዚህ የተነሳ ለረጅም ጊዜ የአውሮፓ ህብረት አባል አይደለችም፣ የኔቶ አባል ነች ግን። ስለዚህ ቱርክ እንደዚህ አይነት አወዛጋቢ የሆነ የዲሞክራሲ ባህል ይዛ መቀጠሏ የአውሮፓ ህብረት አባልነቷን እውነቱን ለመናገር ተስፋ ባለመቁረጥ ብቻ ካልሆነ በስተቀር 10 ዓመታት ያስቆጠረ ነው እና ተቀባይነት አግኝታ አባል ልትሆን አልቻለችም። እና እንደዚህ አይነት ጥያቄዎች ከውስጥም ከውጭም ጫናዎች አሉ። የሚገርምህ ከንቲባው ወህኒ ቤት ከገቡ በኋላ የፓርቲያቸው ሲኤችፒ የሚቀጥለውን ፕሬዚደንታዊ እጩ ለመምረጥ የፓርቲው ምርጫ አካሂዶ ነበረ እና በግራስ ሩት በታች ደረጃ በፓርቲው አባላት ደረጃ ታች ባካሄደው ድምፅ አሰጣጥ 15 ሚሊዮን ህዝብ
ፓርቲውን ወክለው ለፕሬዝደንትነት እንዲወዳደሩ መርጧቸዋል አሁን በይፋ። ስለዚህ እንደዚህ ቀላል አይሆንም ለሳቸው እና የሚገርምህ ዞሮ ዞሮ ኢሞግሉ በመታሰራቸው ምክንያት ከከንቲባነታቸውም ታግደዋል። ስለዚህ አሁን ከተማውን ወይ ምክትላቸው ናቸው የሚያስተዳድሩት ማለት ነው። ፓርቲው ማን ፕሬዝደንታዊ እጩ ሆኖ ይወክለን የሚለውን ለማካሄድ በረጅም እቅድ ይዞ ተቀምጦ ነው የነበረው። ነገር ግን ከኢሞግሉ መታሰር በኋላ ግን በፍጥነት ለማካሄድ ተገዷል። አድርጎም ያው ቅድም ባልኩ ቁጥር ሊመረጡ ችለዋል። እናም ሲሊቭሪ የሚባል እስር ቤት ነው ያሉት። እዛም ሆነው በኤክስ ገጻቸው ላይ እሳቸውን ፓርቲያቸው እጩ ፕሬዝደንታዊ ተወዳዳሪ አድርጎ መምረጡን የተሰማቸውን ደስታ ገልጸው በዚህም ምንድን ያሉት ህዝቡ ኤርዶጋንን በቃ ነው የሚል መልእክት በዚህ አስተላልፎለታል። ስለዚህም ይህ መንግስት የምርጫው ሰዓት ሲመጣ ህዝቡ በጥፊ ያጮለዋል የሚል መልእክት አስተላልፏልና ሰውየው አሁንም በውጊያቸውን አላቆሙም። እስር ቤት ብትወረውሩኝም አትሰብሩኝም፣ አንገቴን አታስደፉኝም በማለት አሁንም ከእስር ቤት ሆነው 6ኛ ቀን የተቃውሞ ትዕይንት እንዲቀጥል ጥሪ አድርገዋል። ዳንኤል ዓለም እንግዲህ ትንታኔውን ከማጠቃላችን በፊት የዚህ ከንቲባ መታሰርን ተከትሎ እንግዲህ ደጋፊዎቻቸው ከፍተኛ የተቃውሞ ሰልፍ በማድረግ ከተማውን ምን ያህል እንዳጨናነቁት መመልከት ይቻላልና የዚህ ከንቲባ በህዝብ ዘንድ በዚህ ልክ የመወደዳቸው ሚስጥር ምን እንደሆነ ማወቅ ይቻላል። ዓለም ዘገባዎች እንደሚያቀርቡት ከሆነ ቀድመም ልጠቅሰው ሞክሬያለሁ። ኢማሞግሉ ፈታ ዘና ያለ ሰብናን ያላቸው ወደ ሰው ለመቅረብ ሰውም ወደ እሳቸው እንዲቀርብ የሚቀሉ ሰው ናቸው ነው አንዱ ተግባቢ ሰው ናቸው እና የተለያየ አመለካከት የተለያየ ፍላጎት ካላቸው የህብረተሰቡ ክፍሎች ጋር እንደ አንድ የቱርክ መሪ በቀላሉ መግባባትና ሐሳብ ለሐሳብ መደራረስ የሚችሉ ናቸው። የትልቁ የተያዘላቸው ነው። ሁለተኛ የፖለቲካ ፍልስፍናቸውም ማንኛውም ቱርካዊ ከቱርክ ፖለቲካ ውጭ እንዲሆን አይፈልጉም እና የሚያራምዱትን ፖለቲካ ማንኛውም አሸናፊ የዛች ሀገር ፖለቲካ አሸናፊ ሆኖ ቤተ መንግስቱን ይቆጣጠር መንግስትነቱ ለሁሉም እኩል የሚሰማቸው የኛ የሚሉት መንግስት መሆን አለበት። የኛ የሚሉት መንግስት እንዲሆን ደግሞ ያ መንግስት ሁሉንም አካታች መሆን አለበት። አንዱን የሚያቀርብ አንዱን የሚያርቅ ስለ ሌላኛው አጥብቆ የሚጨነቅ ስለዛኛው ደንታ የሌለው መሆን የለበትም የሚል የፖለቲካ እሳቢያቸው ነው ለከንቲባነትም ያበቃቸው። ድጋሚ ለሁለተኛ ጊዜ ከንቲባ ሆነው እንዲመረጡ ያስቻላቸው። አሁን በመጨረሻም የሀገሪቱን መንበረ ስልጣን እንዲረከቡ ከፍተኛ አቅም ሆኖ የቀረበው ይሄ ነው የሚባለው። በነገራችን ላይ ራሳቸው ኤርዶጋንም የኢስታንቡል ከተማ ከንቲባ ነበሩ ከ94 እስከ 98 በነበረው ማለት ነው። ስለዚህ ቦታው ቁልፍ ነው። አሁን ባለው ሂደት ስታየው የኢስታንቡል ተወዳጅ ከንቲባ ሆኖ መቆየት የቻለ ሰው ኢስታንቡል ወደደች ቱርክ ወደደች እንደማለት አይነት ነው። ስለዚህ ሰውየው ፓወርፉል ነው ማለት። እነዚህ ናቸው ኳሊቲዎቹ። አሁን የኤርዶጋን መንግስት የሚተችበት ወይም ደግሞ የተቃዋሚ ፖለቲከኞች የሚያቀርቡት በኤርዶጋን የመንግስት አስተዳደር ውስጥ መንግስቱን የኛ ብለው አጥብቀው የሚይዙት አሉ። መንግስቱ ከምንም አይቆጥረንም፣ ስለኛ ግድ አይለውም፣ እንደ ጠላት ነው የሚቆጥረን ብለው የሚያምኑ ግዝታን ያህል ህዝብ አለ። ስለዚህ የመንግስቱ ባህሪ እኛና እነሱ በሚል
ማህበረሰቡን ለሁለት ከፍሎ አንዱን አቅርቦ ሌላውን አርቆ የሚሄድ የፖለቲካ አገዛዝ ነው ያላቸው እና ኢማሞግሉ ማለት ደግሞ በአጭር ቃል የዚህ ተቃራኒ ናቸው እና ቱርክ የተለያየ ስብጥር ያላት ትልቅ አገር ናት። ስለዚህ ቱርካውያን በማንነታቸው፣ በእምነታቸው፣ በኑሮ ዘይቤያቸው ሊለያዩ ሊሰበጣጠሩ ይችላሉ እና ያለው መንግስት እነዚህን ሁሉ በኩልነት ማየትና ማቻቻል የሚችል መሆን አለበት የሚል አቋም አመለካከት ወይም የፖለቲካ አካሄድ ስላላቸው ነው ይህንን ከፍተኛ ተወዳጅነት ያገኙት የሚል ነው። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት።